የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 19 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ግንቦት 19 ቀን 2068 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የጤና ባለሙያዎች የጠሩት የሥራ ማቆም አድማ አሁንም እንደቀጠለ ነው። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ብሔራዊ ክብራችንን ማስከበር የምንችለው በትግል ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በመጨረሻም ሌላ ከዝግጅት ክፍላችን የቀረበ ጽሑፍ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። የሕክምና ትምህርት ያላጠናቀቁ ተማሪዎችን በአድማ ላይ ያሉ የጤና ባለሙያዎችን ተክተው እንዲሰሩ የተደረገው ማስፈራሪያና ሙከራ መክሸፉንም ዘጋቢያችን ከስፍራው ከላከልን መረጃ ለማወቅ ችለናል። በተጨማሪም የአገዛዙ ካድሬዎችና ደጋፊዎች የሆኑ የሆስፒታል አስተዳደር ሰራተኞች እንደ ጤና ባለሙያ ሆነው የሚነዙት ፕሮፓጋንዳና ማስፈራሪያም እንዳልሰራላቸው ተነግሯል። በግንቦት 19 2017 ዓ.ም የጎጃም አገምድር 3ኛ ክፍለ ጦር ታላቅ ጀብድ ፈጸመ። ቀኛዝማች ስሜነ ደስታ እንጀባራ ብርጌድ ምርክታ ላይ ታላቅ ጀብድ መፈጸሙ ተገልጿል። የጎጃም አገምድር ክፍለ ጦር ጥምር ጦር ከምሽቱ 11 ሰዓት እስከ 1 ሰዓት ድረስ በፈጀ ውጊያ ጠላት ድባቅ የመታ ሲሆን ንስሮቹ በጠላት ላይ ከፍተኛ ኪሳራ አድርሰዋል። በዚህ መሰረት ብዛት ያለው ጠላት ሙትና ቁስለኛ የተደረገ ሲሆን ለጠላት ሽፋን ለመስጠት ከኮሶ በር የወጣን ጠላትም በደፈጣ እንዲመለስ አድርገዋል። ጃዊ መተከል 4ኛ ክፍለ ጦር ገሞሮ ብርጌድ የነጋሽ ሻለቃ በሰሩት የደፈጣ ኦፕሬሽን በጠላት ላይ ከፍተኛ ኪሳራ ማድረስ ችለዋል። የጠላት አለሬሽን በመጫን ከቦታ ቦታ ሲያንቀሳቀስ ከየሞሰቢት ካምፕ ሲወጣ ነው የኮምብር ሻምበል የፋኖ የውጊያ ጥበብ በመጠቀም ሞሰቢት ተራራ ላይ በርካታ የጠላት ኃይል ረፍርፈዋል። በሌላ ውጊያም በትላንትናው ዕለት የነጋሽ ሻለቃ ነብራ ላይ የሂማላ ቴዎድሮስ ሻምበል ጠላትን ረፍት መንሳት ችላለች። በዚህም በርካታ የጠላት ኃይል ሙትና ቁስለኛ ሆኗል። በቀይ ጌታ ይፍታ ንጉሴ 6ኛ ክፍለ ጦር ታላቅ ጀብድ ተፈጽሞ በማቻከል በላይ ዘለቀ ብርጌድ የሚገኙ ተወራሪ የፋኖ አባላት ጠላት ከሰፈረበት አማኑኤል ከተማ ዘልቀው በመግባት ጠላትን አይቀጡ ቅጣት መቅጣት ችለዋል። በዚህ ቀጠና ደብረ ኤልያስ ከተማ ውስጥ ታላቅ የሆነ የመምህራን አመጽ ተደርጓል። አመጹም በአጥንቱ በደሙ ከውድ ኢትዮጵያውያን ጋር የመሰረተ ሉዓላዊነትን አስጠብቆ የኖረውን ታላቁን የአማራን ሕዝብ ለሚጨፈጭፍና በጅምላ ለሚቀብር ሂትለራዊ አገዛዝ አገልጋይ አንሆንም የሚል ነበር። ከህዝባችን የሚበልጥብን ነገር የለም ያሉት መምህራኑ የህዝባችን ሞትና መከራ እስካልቆመና እንደ ህዝብ የመኖር ህልውናችን እስካልተረጋገጠ ድረስ በህዝብ ደም አንቀልድም በማለት በመላ ሀገሪቱ እየተካሄደ እንዳለው የሐኪሞች ዘመቻ ሁሉ የነሱንም አመጽ አጠናክረው እንደሚቀጥሉ አቋማቸውን አሳውቀዋል። በየቤታቸው የነበሩ መምህራን እንዳውሬ እየታደኑ በግፍ እየተደበደቡ ቢሆንም መከራችን ያጸናናል እንጂ ወደ ኋላ እንድንመለስ አያደርገንም። ነጻነት እና እረፍት የሌላት ሀገር ላይ ተቀምጠን ትውልድ ልናፈራ አንችልም። ወይ ደግሞ ጭቆናን እናስወግዳለን አሊያም ወደ ወህኒ እንደ ጓደኞቻችን እንወረወራለን የሚል ወጥ የሆነ አቋም መያዛቸው ተገልጿል። ያገዛዙ ኃይል ከሞጣ ከተማ ወደ ባህር ዳር በሚወስደው አስፋልት መንገድ ኃይልም ሆነ ሬሽን ማቀበል እንደማይችል ተገለጸ። ይሁን እንጂ ከሞጣ ከተማ ወደ ደጎ እና ወይን ውሃ ሬሽን አቀብላለሁ በሚል የተንቀሳቀሰው የጠላት ኃይል አራጤ ላይ ድባቅ መጥተዋል። መኪናው አስከሬን እያመላለሰ እንደሚገኝና ለጠላት ስጋትና የእግር እሳት የሆኑት
የመብረቁ ተፈራ ሀብታሙ ሁነኛው እንዲሁም የሻለቃ መንበሩ ፍሬዎች ሁሌም ጥላት ያነጣጠረ ጀብድ መስራቱን አጠናክረው ቀጥለዋል። ከዙ 23 እና በሞርተር የታገዘ ጓዙን ጠቅልሎ ወደ መጣበት የሸሸው መብረቁ ተፈራ ብርጌድን በመፍራት ድጋሚ ያን መስመር እንደማይመለስበት ሬሳውን አዝረክርኮ እንደሄደ ተገልጿል። በባሶ ሊበን ወረዳ ዘንቦሌ ጫራ ላይ ከፍተኛ ውጊያ ተደርጓል። የወራሪው ሰራዊት ከየላም ጉጂ በመነሳት ፍለቅልቅ ከተማን ለመያዝ ቢሞክርም በፋኖ ሲደቆስሎ ውጊያው ከ12 ሰዓት እስከ 7 ሰዓት የቆየ ሲሆን በውጊያው የተሳተፉ የአማራ ፋኖ ብሔራዊ ኃይል በጎጃም ትምህርት ጦር አብራጂት ብርጌድ እና የአብራጂት ብርጌድ ተወራዋሪ ኮማንዶች ናቸው። በውጊያው የተገኘ ድል 2 ኦባማ የጠላት ኃይል ሙትና ቁስለኛ ክፉኛ የተመተው ወራሪው ሰራዊት ቀጥታ በመናደዱ የንጹሃንን ቤት አቃጥሏል። በዚህም ሽንፈቱን እያረጋገጠ ሬሽኑንና ሎጂስቲክሱን እየጣለ ወደ ኋላ መሸሹ ታውቋል። የሚሊሻና የፖሊስ አባላት የመብራትና የትራንስፈርመሩን በጥይት ደብድበው እንዳፈነዱት ተሰማ። አሁን ከመሸ የደረሰ መረጃ አማራ ፋኖ በወሎ ላስታ ሳምነው ኮር ስር የሚገኘው ከበደ ክፍለ ጦር ዛሬ በዋግምራ ብሔረሰብ ዞን ሰቆጣ ወረዳ በነበሩ ያገዛዙ ወታደሮች ላይ በሁለት አቅጣጫ ጥቃት ከፍቶ ከባድ ጉዳት ቢያደርስም በዚህ የተናደዱት መሰረተ ልማትን ማውደሙን ተያይዞታል። ከአምዶረቅ ከተማ በቅርብ ርቀት የምትገኘው ልዩ ስሟ ጭላ ተብላ በምትጠራው ከተማና ከሰቆጣ 35 ኪሎ ሜትር ርቀት ላይ በምትገኘው አሙሲት ተብላ በምትጠራው ከተማ በነበሩ ያገዛዙ ወታደሮች ላይ የፋኖ አባላት ጥቃት ፈጽመዋል። በዚህ ጥቃት ከባድ ኪሳራን ያስተናገዱት ያገዛዙ ኃይሎች የፋኖ አባላት ኦፕሬሽን ፈጽመው አካባቢውን ለቀው ሲወጡ የከተማውን የመብራት ትራንስፈርመር በጥይት ደብድበው እንዲፈነዳ አድርገውታል ሲሉ የአካባቢው ነዋሪዎች በአይናቸው ያዩትን መረጃ ደርሰውናል። የሚሊሻና የፖሊስ አባላቱ የከተማውን መብራት ትራንስፈርመር በጥይት ደጋግመው በመምታት እንዲፈነዳ ያደረጉ ሲሆን የአካባቢው ነዋሪዎችም በአሁኑ ሰዓት የመብራት አገልግሎት እንዳላገኙና በጨለማ ውስጥ እንዳሉ ገልጸዋል። የፖሊስና የሚሊሻ አባላቱ ድርጊቱ ፋኖ ነው የፈጸመው በሚል ለከተማው ማህበረሰብ የተናገሩ ቢሆንም ትራንስፈርመሩ ከሚሊሻ አባላት በተተኮሰ ጥይት ከጥቅም ውጭ ሲደረግ በቦታ የነበሩ ሰዎች ፋኖ ነው ያፈነደው በሚል ብቻ እንዲናገሩ ከባድ ማስጠንቀቂያ እንደሰጧቸውም ተገልጿል። መዳረሻው ድልና ነጻነት የሆነ የአማራ ፋኖ ህዝብ የልና ተጋድሎ ተጠናክሮ እንደሚቀጥል ይልቁንም የቤተ አማራ ከጫፍ እስከ ጫፍ ትልቅ ንቅናቄ በማድረግ የአንድነት ዘመቻ ተጠናክሮ እንደሚቀጥል ተገልጿል። የሙርሌ ጎሳ አባላት በሚፈጽሙት ተደጋጋሚ ጥቃት በርካታ ንጹሃን ሞታቸው ተገለጸ። ከሰሞኑ በጋምቤላ በአኞሃ ዞን ዲማ ወረዳ በሚገኝ ቦታ ከዲማ ወደ ጋቸና ሰዎች አሳፍሮ በሚጓዝ ተሽከርካሪ ላይ የደቡብ ሱዳን ሙርሌ ጎሳ አባላት ጥቃት አድርሰዋል። በነበረው ጭፍጨፋም ሹፌሩን ጨምሮ 7 ሰዎች መገደላቸውንና 39 ሰዎችን አሳፍሮ የሄደ የነበረ አውቶቡስም መጓጓዣ በተኩሱ ሰበብ በመገለበጡ 9 ሰዎች ከፍተኛ ጉዳት እንደደረሰባቸውም ታውቋል። አብዛኞቹ በድንጋጤ በየጥሻው በመበተናቸው ደረሱበት እንዳልታወቀ ከዓይን እማኝ ለመርዳት ችለናል። አካባቢው ድንበርና ድንበር ጠባቂ ስለሌለው ህዝቡ በተደጋጋሚ እየተገደለ እየተዘረፈና በርካታ ህጻናትን ጭምር አፍኖ እስከ መውሰድ እየተደረሰበት እንደሆነም ታውቋል። አካባቢው ከ2 ወር በፊት በመናምክዶ ቻሞና ኡጁዋ ቀበሌዎች የተፈጸሙ ጥቃቶች እንደነበሩ የሚታወስ ነው። አጠቃላይ በጋምቤላና በአካባቢው እንደሌሎች አካባቢዎች ምንም አይነት አስተዳደራዊ መዋቅር እንደሌለና ድንበር የሚጠብቅ ኃይልም እንደሌለ ይልቁንም የትኛውም የውጭ ኃይል በፈለገው ሰዓት ገብቶ ኢትዮጵያውያንን ጨፍጭፎ በፈለገው ሰዓት የሚወጣበት ያለምንም ከልካይ ድንበሩን አልፎ ህዝብ የሚጨፈጨፍበት ሙሉ መብት ስላለው ኢትዮጵያውያን እርስ በርሳችን የራሳችንን መብት ራሳችን እንድናስከብር ይልቁንም በራሳችን ተደራጅተን ድንበራችንን እንድንጠብቅ ከላይ የምንጠብቀው ምንም አይነት መንግስት ተብዬ አካል እንደሌለ ከወዲሁ ልታወቅ እንደሚገባም የአካባቢው ነዋሪዎች በሰፊው አጽንኦት ሰጥተው ውይይት አድርገው ማደማደሚያ ላይ ደርሰዋል። የዕለቱ
ብሔራዊ ክብራችንን ማስከበር የምንችለው በትግላችን ነው። ዛሬ ባለው የሀገራችን ተጨባጭ ሁኔታ ማድረግ ያለብን መጀመሪያ ከብሔራዊ ክብራችንን ፈተና ላይ የጣሉትን ጠባብ ብሔረተኛነትንና ጎጠኝነትን ማውገዝ፣ መታከልና ማቸነፍ ነው። ለዚህ ደግሞ ሁላችንም እንደ አንድ ሰው መቆምና በተጨባጭ በጠባብ ብሔረተኞችና አጋሮቻቸው ላይ መነሳትና መታገልን ይጠይቃል። ከሁሉም አስቀድሞ ግን ዘረኝነትን ለመፋለም ሆነ ታግሎ ለማሸነፍ ጠላትን ከሰፊው ሕዝብ መነጠልና ብዙሃኑን ከጎን ማሰለፍ ወሳኝ ነው። በመሰረቱ ዘረኝነት የሚመጣው በዘር ሳይሆን በበታችነት ስሜት በጦዙ ጥቂት ጠባብ ብሔረተኞች ተበድለናል በሚል ስሜት በተለከፉ እርጉም ግለሰቦች ብቻ መሆኑ መታወቅ አለበት። ያላዋቂ ሳሚ እንዲሉ እነርሱ ወክለነዋል ስላሉ ብቻ ዘረኝነቱን የወረሱት ከመጡበት ማህበረሰብ ነው ብሎ መደምደም በጣም አደገኛ ዝንባሌ ነው። ማሸነፍ የምንችለው ጠላትን በዘዴ በስልትና በጥበብ በልጠን ስንገኝ ብቻ መሆኑ መታወቅም አለበት። ስለዚህ ዋናው የወገን ጥበብ የሚጀምረው በጠባብ ብሔረተኞችና በሰፊው ማህበረሰብ መካከል ያለውን እና ሊኖር የሚችለውን አንድነትና ልዩነት በግልጽ ከመገንዘብና የበለጠ ለሰፊው የኢትዮጵያ ሕዝብ ከማስገንዘቡ ላይ ይሆናል ማለት ነው። ያ ማለት ግን ጠባብ ብሔረተኞች ተገንጣዮች በአገራችን ውስጥ ከተፈጠሩ ጊዜ ጀምሮ እስካሁን ድረስ በህብረተሰቡ ውስጥ የረጩት መርዝና ቆሾ ቀላል ነው ማለትም አይደለም። በማህበረሰቡ ላይ ያሳደሩትን አሉታዊ የሆነ ፖለቲካዊና ማህበራዊ ተጽዕኖ ለማስወገድ ግን አሁንም ዘዴ ያስፈልጋል ለማለት እንጂ። ለምሳሌ ጠባብ ብሔረተኞችን ወክለነዋል ወይም እንወክለዋለን ከሚሉት ህብረተሰብ ነጥሎ መምታት ዋነኛው ዘዴ ሲሆን፣ ሁለተኛው ደግሞ ማህበረሰቡን ማስተማርና ራሱ ማህበረሰቡም አንቅሮ እንዲተፋቸው ማድረግ በጣም ወሳኝ የሆነ እርምጃ ነው። ባጭሩ አሰላለፍን ከህዝብ ጋር ማሳመር የተዋጣለት ህዝባዊ መስመርና ስምሪት ነው ለማለት ነው። ሌላው የደም ስር ሆኖ ሲያገለግላቸው የቆየውን የቅርብና የሩቅ መረባቸውን ለመበጣጠስ በስለላ በዲፕሎማሲና በውጭ ግንኙነት ዙሪያ ተጠናክሮ መስራትን ይጠይቃል። ሌላውና ዋነኛው የወገን ሥራ መሆን ያለበት ደግሞ ጠባብ ብሔረተኝነት በጣም አደገኛና መሰሪ የሆነ ጸረ ፍትህ፣ ጸረ አንድነትና ጸረ ሰላም የሆነ መሆኑን ለህዝብ በቂ ግንዛቤ ማስጨበጥ ይኖርበታል። ይህ አይነት ቀስቀሳ በተለይም እንወክላለን ለሚሉት ህዝብ ማስተማሩ ለወገን ኃይል በጣም ወሳኝ ስምሪት መሆኑ መታወቅ አለበት። ዘረኝነት በሽታ ነው ካልን በኋላ በበሽታው የተለከፉ ወገኖች ሁሉ የሚከተሉት ፍልስፍና ጸረ ህዝብና ጸረ አንድነት መሆኑም በታሪክ የተረጋገጠ ሐቅ ሆኖ እናገኘዋለን። ዘረኞች ሰውን በሰውነቱ ሳይሆን በጎሳና በጎጥ እየለዩና እየለያዩ ማጋጨት ብቻ ሳይሆን ከራሳቸው ጎሳና ቋንቋ ውጭ ላለው ህዝብ ሁሌም ቂምና ቁርሾ በሆዳቸው ቋጥረው የሚዞሩ ሰው መሰል አውሬዎች ናቸው። የሥነ ልቦናና የህብረተሰብ ሳይንስ ተመራማሪዎችን በበኩላቸው ያሰመሩበት ጉዳይ ቢኖር ዘረኝነት በህብረተሰቡ ውስጥ ግማሹን የበታች ግማሹን የበላይ አድርጎ በመሳል በህብረተሰቡ ብጥብጥን የሚፈጥርና ሸውራራ አመለካከት መሆኑን ነው። የበታችነትም ሆነ የበላይነት ስሜቶች ጤነኛ ያልሆኑ የህብረተሰብ ጠንቆች መሆናቸውንም የሥነ ልቦናና የህብረተሰብ ሳይንስ ተመራማሪዎች አጥብቀው ይስማማሉ። የሥነ ልቦናም ሆነ የህብረተሰብ ሳይንስ ተመራማሪዎች እንዳረጋገጡትም ከሆነ ሁለቱም ማለትም የበላይና የበታችነት ስሜቶች የሚመነጩት ከወጣለት ድንቁርና ሰፈርና ከተዋጣለት የበታችነት ስሜት መሆኑንም አክለው ይስማማሉ። በአንድ ቃል ዘረኝነት በሽታ ነው ማለት ይቻላል። ይህን ሐቅ ለማወቅና የበለጠ ለመረዳት ይህ የዘረኝነት በሽታ ወደ ሀገራችን ከገባ ከ1983 ዓመተ ምህረት አንስቶ እስካሁን ድረስ እየተፈጸመ ያለውን የህዝብ ፍጅትና እልቂት ማየቱ ይበቃል። በሀገራችን የተከሰቱት ጠባብ ብሔረተኞች ለዘመናት አብሮ በልቶ ጠጥቶ ተጋብቶና ተዛምዶ የኖረውን የሀገራችንን ህዝብ እርስ በርሱ እንዲጋጭና እንዲተላለቅ እየገፉት መሆኑን ያጤኗል። ህልማቸው ከህልማችን ይጋጫልና አብረን መኖር አለመቻላችንም በአጋጣሚ ሁኔታ የተፈጠረ ክስተት አይደለም። እዚያም ነው ዛሬ ጠባብ ብሔረተኞች ህልምና ምኞታቸው ጠብ፣ ቂምና ቁርሾ ነውና ህዝቡን
አንድ አይደለህም፣ ጠላት ነህ፣ እሳትን አትጫጫፍ፣ በድርና በማህበር የማትገናኝ ተጻራሪ የሆነ ህልምና ግብ ያለህ እንጂ ነፍጠኞች እንደሚሉት የአንድ አገር ዜጋ አይደለህም በማለት እየሰበኩት የሚገኙት። ከሁሉም በላይ ጉዳዩን አሳፋሪ የሚያደርገው ደግሞ ይህ ሰበካ የሚሰበከው በሌላ ሳይሆን ጎሳንና ቋንቋን መሰረት አድርገው በተደራጁ ዘረኞች ደናቁርት ምሁራን መሆኑ ነው። የእነኝህ ደናቁርት መነሻም ሌላ ሳይሆን ተበድለናል፣ ተገፍተናል፣ ተንቀናል በሚል የግል ስሜትና ግፊት ተነሳስተው መሆኑ በራሱ ጉዳዩን የበለጠ ውስብስብ አድርጎት ቀጥሏል። በመሰረቱ ብሶት፣ ቂም በቀልና ቁርሾ ከወለዳቸው አውሬዎች ሁለገብ የሆነ ብሔራዊና ዴሞክራሲያዊ መፍትሄ ይመጣል ብሎ መጠበቅ አይቻልም። ለምሳሌ ሻዕቢያን፣ ወያኔና ኦነግን ብናይ ሁሉም የተቀዱት አንድ አይነት የጥላቻ መርዝ ከሚተፋ ልሳን ነው። ለዚያም ነው ይዘውት የተነሱትም ሆነ ያመጡት መፍትሄ ሁሉ ለሀገር መውደምና ለሕዝብ መታመስ መንስኤ የሆነው። ሻዕቢያ፣ ወያኔና ኦነግ ማለት ቤታችን ትኋን በላው ብለው ትኋኑን ለማጥፋት ቤታቸውን የሚያቃጥሉ ወፈፌና ደናቁርት ምሁራን ናቸው። በእርግጥም ተበድለናል፣ ተገፍተናል፣ ተንቀናል ከሚል የብቀላ መንፈስ የተነሳ ድርጅት መከራን እንጂ መፍትሄን ሊያመጣ እንደማይችል በተጨባጭ ከነሻዕቢያ ወያኔና ኦነጎች ያየነው ሐቅ ነው። ይህ ከሆነ ከዘንዳ መፍትሄው ምንድነው ወደሚለው ቁም ነገር እናምራ። መፍትሄው ትግል ነው። መፍትሄው ሁላችንም ጠባብ ብሔረተኞችንና ተገንጣይ ኃይሎችን በቁም ለመብላት እየተቀጣጠለ ላለው እሳት ውሃ ሳይሆን ቤንዚን ለማቀበል መሽቀዳደም፣ ከሁሉም በፊት ሁሉን አቀፍና ብሔራዊ የሆነ አደረጃጀትን እና ሰፋ ያለ ግንባርን መፍጠርንና ሰፊውን ሕዝብ በሰፊው ማደራጀትና በጠባብ ብሔረተኞች ላይ ማዝመት፣ ሁሉን አቀፍ የሆነ ብሔራዊና ዴሞክራሲያዊ ድርጅቶችን ማጠናከሩ ካስፈለገም ማቋቋምና ያሉትንም ጨምሮ በመካከላቸው ሰፋ ያለ ብሔራዊ ግንባር መፍጠሩ የዕለቱ የአገራችን አንገብጋቢ ጥያቄ መሆኑን መረዳት በጣም ወሳኝ ነው። ለእነኚህና ለመሳሰሉት ጥያቄዎች መልስ ለመስጠት ደግሞ የጋራ ዕጣ ፈንታችን በጋራ ለመወሰን በጋራ መነሳት ነው መፍትሄው። ይኸውም ጠባብ ብሔረተኞችና ጎጠኞች ያዋቀሩትን የከፋፍለህ አጥፋ ስርዓትና የክልል ርዕዮተ ዓለም ሰብሮ በምትኩ ህዝባዊ ዴሞክራሲያዊና ብሔራዊ መንግስት በኢትዮጵያ ውስጥ መመስረት። ቀጥሎም በስም ብቻ ሳይሆን በተግባር ሁሉን አካታችና ብዙሃንን ያቀፉ የፖለቲካ ሆነ የሙያ ድርጅቶች በአገራችን እንደ አሸን መፍላት አለባቸው። አገራዊ ድርጅቶችም በስም ብቻ ሳይሆን በተጨባጭ ሁሉም በወርድ በስፋታቸው በስብጥራቸውና በፖለቲካ መርሃ ግብራቸው ኢትዮጵያን የሚመጥኑ ሆነው ከተደራጁና ጠንክረው ከወጡ በእርግጥም የአገራችን የፖለቲካ ምህዳር ለአንዴም ለሁሌም ይለወጣል። ወሳኝ የሆነ የጥራትና የይዘት ለውጥ አሳይተው ማለትም የበለጠ ብሔራዊ እና ዴሞክራሲያዊ ተቋማት ሆነው መውጣታቸው በራሱ የሀገራችንን ፖለቲካ በይዘቱ ይለውጠዋል ማለት ነው። ከዚያም በላይ ከቋንቋና ከጎሳ በላይ ስለ ሀገርና ስለ ዓለም ስርዓተ ጉዳዮች ላይ ማሰብ የሚችሉ ተቋማት በሀገራችን ውስጥ መብዛት አለባቸው። አሁን ላለው የጎሳ ፖለቲካም መክሰም ዋናና ተቀዳሚ መፍትሄ መሆኑን መታወቅ አለበት። ይህ ደግሞ እንደሚሆን ሳይታለም የተፈታ ነው። የትግላችን አልፋና ኦሜጋ በሀገራችን ውስጥ የነበረውን የውሸት ትርክት ተራግፎ በምትኩ ኢትዮጵያንና ኢትዮጵያዊነትን ከፍ ከፍ የሚያደርግበት የፖለቲካ ጨዋታ ቦታውን እንዲይዝ ነው መታገል። ሌላው እኛ ከሁሉም በላይ እንደ ዜጋ የምናውቀው አንድ አገር፣ አንድ ሕዝብ፣ አንድ መንግስትና አንድ ሰንደቅ ዓላማ ነው። የምንታገለውም በአገራችን ውስጥ እኩልነትን መሰረት ያደረገ አንድነት፣ የሕግ የበላይነት እና ነጻነትን ለማምጣት ነው። ግባችንም የወያኔን ሕግ አራዊት አስወግዶ በብሔራዊና ዴሞክራሲያዊ መንግስት መተካት ነው። ለዚህም ዘር፣ ሃይማኖት፣ ጎሳ፣ ቋንቋና ጾታ ሳይለዩ ሁሉንም ዜጋ አቅፈው ለሚታገሉ የአንድነት ኃይሎች ሁሉ ጊዜው አሁን መሆኑን አውቀው መንቀሳቀስ አለባቸው እንላለን። ሁሉን አቀፍ የሆኑ ብሔራዊና ዴሞክራሲያዊ ፖለቲካ ድርጅቶች፣ የሲቪል ማህበራት፣ የሙያ ድርጅቶችና ሀገራዊ ስብስቦች በአጠቃላይ ሁለገብ ለሆነ እንቅስቃሴና የጋራ ሽግግር መንግስት ሂደት ራሳቸውን ማዘጋጀት ይኖርባቸዋል። በሂደትም በጥላቻና በልዩነት ተዋቅሮ የነበረው የክልል ፌዴሬሽንም ቀስ በቀስ ፈርሶና ተንኮታክቶ ከወደቀ በኋላ በምትኩ በአንድነትና በፍቅር መንፈስ የተዋቀረ ብሔራዊ ፌዴሬሽን ቦታውን መያዝ ይኖርበታል።
ድል በትግል ነውና መፈክራችን በጋራ ተነስተን በጋራ ያገኘነውን ታሪካዊና ብሔራዊ አንድነታችንን ጊዜው ሲደርስና ሁኔታው ሲፈቅድ ድላችን አብረን በጋራ የምናከብርበት ቀን ግን ሩቅ አይሆንም። በእርግጠኝነት ብሔራዊ ድላችን በጋራ መዘከርና ብሔራዊ ሴቶቻችንን አብረን ማክበር በጀመርን ማግስት ደግሞ የፖለቲካ ጨዋታው ተቀይሮ ወያኔ የዘራውን የውሸት ትርክት የውሃ ሽታ ሆኖና ውቢቷ ኢትዮጵያ በውበቷ ደምቃ መታየቷ አይቀሬ ነው። በመጨረሻም በምድራችን ላይ ዘረኝነት ትቢያ ቅሞ በምትኩ ኢትዮጵያዊነት እንደረፋት ፀሐይ ሞቅ ብሎና ደምቆ ብሔራዊ ሰንደቃችን ከዳር እስከ ዳር ተተክላ ደመራው ተተኩሶና በአራቱም የሀገራችን ማዕዘን የነጻነት ችቦ በርቶ የምናይበት ቀን ሩቅ አይደለም። ሰንደቅ ዓላማችንን በአገሪቱ ውስጥ ካሉት አርማዎች ሁሉ ከፍ ብላ በመላ አገራችን ሰማይ ላይ ተውለበለባለች። ባጭሩ የኢትዮጵያ ሕዝብ ሲያሸንፍና ራሱ የመረጠው መንግስት በትረ መንግስቱን ሲጨብጥና ስርዓቱን ህዝባዊ ሲያደርግ ብቻ ነው ኢትዮጵያና ኢትዮጵያዊነት 100% አሸናፊ የሚሆነው። ሁሉም በእጄ ሁሉም በደጄ እንዲሉ ያኔ የመንግስትም ሆነ የግል ሚዲያዎች፣ የትምህርት ስርዓቱም ሆነ የቤተ ክህነቱ፣ የሃይማኖትም ሆነ ህዝባዊ ተቋማት በአጠቃላይ ኢትዮጵያንና ኢትዮጵያዊነትን ባንድ ላይ ይዘምራሉ። ስለዚህ ብሔራዊ ድላችንን ለማብሰር ሁላችንም እጅ ለእጅ ተያይዘን መታገል ያለብን ነገ ሳይሆን ዛሬ ነው። ግባችንም ለብዙ ዓመታት በጠባብ ብሔረተኞችና ተገንጣዮች ተዘርቶ የነበረውን የጥላቻ ትርክት ነቅሎ በምትኩ ሁሉም ዜጋ ባንድ ላይ ቆሞ ኢትዮጵያና ኢትዮጵያዊነትን ይዘምር ዘንድ ፍቅርን፣ ሰላምን፣ አንድነትን፣ እኩልነትና ዴሞክራሲን በአገራችን ምድር ላይ መትከል ነው። ጠባብ ብሔረተኝነት ይውደም፣ ኢትዮጵያዊነት ያሸንፋል። ኮሎኔሉ ስልጣን ይዞ ትንሽ እንደቆየ የነበረውን መደናበርና የክህደትና የባንዳነት ልክ ያየንበት ወቅት ነበር። እየባሰበት ሄዶ አሁን ያለንበት ደረጃ ደርሰናል። በሆድ እያሰቡ ቀፈታቸውን ለመሙላት እንደሪያ በየቆሻሻው እየገቡ መንፈራገጡ ነውርነቱ ቀርቷል። ያኔ የማያውቁትን ሽግግር፣ የማያውቁትን ታሪክ፣ የማያውቁትን ሁሉ ነገር መዘክዘክ በአሳፋሪ ሁኔታ ተስፋፍቶ በነበረበት ጊዜ ነበር ተከታዩ ሀተታ የቀረበው። መንስ ያለች ጃርት ያወራል እንዲሉ ያልታደለች ሀገር ውሎ አድሮ ለፍታ ደክማ ያስተማረቻቸው አንቆላ ሆነው ዞረው ሲጎዷት ሲያዳክሟት ማየት መቼም ምጸት ነው። አንድ አቶ ያታ የተወሰነ ምሁር ቀደም ሲል ኢህአዴግ ከወደቀ ኢትዮጵያ ትበጠበጣለች ብሎ ሲያጎበጉብ ነበር። ዛሬም ይህን በመከለስና በመድገም ሰምቾቹ ከተወገዱ ኢትዮጵያ ሩዋንዳ ትሆናለች የሚሉን የምሁር መሀይሞች አልጠፉም። ማስፈራሪያ ነው። ደርግ ከወደቀ ሲሉን እንደነበረው የሚያሳዝነው የዚህ ከንቱና ኢሳይንሳዊ ፍልስፍና ባለቤቶች ምሁር በሉን ባዮች መሆናቸው ነው። ዛሬ ዲፕሎማና ዲግሪ በሚታፈስበት ጊዜ አስመሳዩና ከንቱ ምሁር ቢበዛና ግራ ቀኝ በቅቶ ቢባል ምናልባትም ሊያስገርመን አይገባም ይሆናል። መማር መደንቆር ማለት ከሆነ ዓመታት አለፉ። የሹሙ ዶክተርነት ቧልትና ስቂኝ የሆነበንም አለምክንያት አይደለም። የኢትዮጵያ ሕዝብ ዓይንና ጆሮ ነን ብለው ሲያደናግሩና የሕዝብን ገንዘብ ሲዘርፉ የባጁት ውልበት ዛሬ እርቃናቸውን ወጥተው ፉርሽ መሆናቸውን አስመስክረዋል። የሹሞቹ አለቆች ሳይቀሩ ኢንተርኔት መዘጋቱን ሲያወግዙ እነሱ ደግፈዋል።
ሹሙ ከወደቀ ለብጥብጥ እንዳረጋለን ብለውም ሳያፍሩ ቅጥረኝነታቸውን አጋልጠዋል። ሹሞቹ ለስልጣን ተበቁ ወዲህ እንኳ የፈጠሩትን ብጥብጥና መፈናቀል የሰሙ አልመሰሉም። ብጥብጥና ግድያ የሹሞቹ ስራ ነው። ከአገዛዛቸው ጋር የተቆራኘ ነው። ደም ማፍሰስ የተቃውሞ ማቆሚያ ዋናውና ቀዳሚ መሳሪያቸው ነው። ሐቁ ይነገር ከተባለ አገር የምትረጋጋው ዘረኛው አገዛዝ ሲወርድ፣ ወያኔ ኢህአዴግ ሲወገድ ብቻ ነው። በግልባጩ ግን እጅ ሰጥታችሁ ተገዙ በሚል ማስፈራሪያዎች መደርደር የማፈሪያ ምሁሮች መለያ ሆኖ ይገኛል። ሩዋንዳን ሊያደርጉን እንደ ሶማሊያ ሊያበጣበጡ የተነሱት ዘረኞቹ ናቸው። ወያኔ ኢህአዴግ እነዚህ ቢወገዱማ ሰላም ይሰፍናል እንጂ ህዝባዊ ስርዓት ይሆናል እንጂ የሚቀጥል ጦርነትና ግጭት አይኖርም። ይህን መሰረት በማድረግም የሽግግር ሂደት እውን ይሁን ስንል እምቢኝን አሰምተውን ድርቅ ብለዋል። የግፍ አገዛዛቸውን ለመቀጠል ሹሞቹ ለስልጣን ሲበቁ ፍየል ምላሱ ሹም ስለ ሽግግር ሂደት የተናገረው ባለማወቁና ሊረዳ ባለመቻሉ መስሎን ነበር። በሽግግር ሂደቱ ጉባኤ ተሳታፊ ሁሉ ሚኒስቴር መሆን ያለበት መስሎት ያለን የሹመት ቦታ ለ25 ሰው ብቻ ነው ማለቱ ይታወሳል። ልናስረዳው ሞክረን ነበር። ለተቃውም የሽግግር ሂደትን ደግፈና ሲሉ የነበሩ ቡድኖች ከመቀስበት ከሹሞቹ ጫማ ስር ወድቀው ይህን መፍትሄ ማውገዝ ጀመሩ። ዛሬ የእነሱ መፍትሄ ወይም ሀሳብ ከሽፎ በአደባባይ ጨርቃቸው በደም ሲነከር በመታረም ፈንታ ካስጠርቁ አይመልሰኝ በሚል ግብዝነት አሁንም ቢሆን የሽግግር ሂደት ያበጣበታል ሲሉ በመደመጥ ላይ ናቸው። አውቆ መደንቆርን መረጡ ማለት እንችላለን። አገር ችግር ላይ ናትና የሽግግር ሂደት ሊከሰት አይችልም የሚሉን ቡድኖች አገር በክልል ተሸንሽናና የቄሮ ወሮበሎች ወንጀል ተስፋፍቶ ባለበት ግን ምርጫ በመጪው ዓመት እናካሂዳለን ብለው ተነስተዋል። በኦህዴድ ጽንፈኞች ቀስቀሳ የደቡብን ሕዝብ ሊያናክሱ እየጣሩ ገልበት ብለው የምርጫው ሕግ መሻሻል አለበት ጠብቁ ሲሉም እየሰማን ነው። አገር ተረጋግቶ የሽግግር ሂደት የሚበጠብጥ ከሆነ አሁን አገር ያለው የግድያና ፍጅት፣ የዘር ማጽዳትና ማፈናቀል ሰላም ይባል ነው? ከሹሙ ጫማ ስር የወደቁት የቶሎ ቶሎ ምሁሮች ቅሌት በአደባባይ ቢሰጣም አፍረትና ይሉኝታን አልፈጠረባቸውምና አንደኛው መሪ ህዝብ ድጋፍ ነስቶ ጎደን ሲል፣ ሌላው ደግሞ ህዝብ ደገፈን አልደገፈን ግድ የለንም ይላል። አለ ህዝብ ምርጫ የተሰየመና ሊቀጥል የቋመጠን ዘረኛ ቡድን አጥተው ቢሾሙ ብቻ ፍላጎት እንዳላቸው የሚያጋልጣቸው ነው። በቅርቡ ደግሞ የዚሁ ከንቱ ቡድን አንዱ መሪ ሹሙ የሚከተለበት እኛ ያወጣንለት ነው በሚል የቡድኑን ጸረ አማራነት ግልጽ አድርጎታል። የሹሞቹ መስመርና ድርጊት ጸረ አማራ፣ ጸረ ህዝብ፣ አምባገነናዊ ከሆነና ይህንንም መርሃ ግብር ያስጨበጠ የተባለው ገለባ ቡድን ከሆነ ህዝብ እንግዲህ መጠየቅ ያለበት ይህንን ቡድን መርሃ ግብሩን በ60 ገጽ ጻፍ የሚለውን ግብዝና ጉረኛ መሪ ይሆናል ማለት ነው። አንዱ ሹሞቹን አሞግሶ አስረቂ ጽሑፎቹን ሲያሽጎደጉድና ለነፍሰ ገዳዮቹ ሚሊዮኖች ዶላሮችን ሊሰበስብ ደፋ ቀና ሲል የታየ ከንቱ ምሁር ለምሳሌነት የሚቀርብ ነው። ዛሬ ገንዘባችንን መልስ የሚሉት ሲበዙና ሹሞቹን ጸረ ህዝብነታቸው ሲጋለጥ አንገት መስፋት ተገዶ ይገኛል። በኢትዮጵያ የምሁሮች ሚና ተራማጅና ህዝባዊ እንደነበር ያልረሳው ህዝባችን ዘረኛ ምሁሮች መፍላታቸው አድርባዮች ቤተ መንግስት ደጃፍ ሲፋቀቁ መታዘብ አሞታል። ህዝብ አፍሯል፣ ታሪክም ታዝቧል። አንድም ሳይሰነዘርባቸው የድርጅታቸውን ሚስጥር ዘፍዝከው ለወያኔ ያስረከቡ ዛሬ ጊዜ ካለፈ አብሯቸው ያላደገ ኢትዮጵያዊነት ወይም ድፍረት ሊኖራቸው አንጠብቅም። ከሁሉም ግን ጽያፉና ቆሻሻው የምሁሮቹ ዘረኝነት ነው። በየትኛውም አቅጣጫ ቢሆን ዘረኝነት እርኩስ ነውና በዚህ ደዌ ምሁሩ ተቀስፎ ሲታይ ያሳዝናል። ወያኔ ምንም ምሁር አልነበረውም ሲባል የቆየው ይህን አሰቃቂ የምሁር ክህደት መቀበል ባቃታቸው የተባለ ነው። የኦነግ ምሁሮች በነቂስ ዘረኛነትን በተመለከተ መሀይም ሆነው ታሪክን አጣመው ህዝብን በሜንጫ ማለት ነው በሚል የዛሬ 100 ዓመት በፊት በሞቱ አጼ ላይ ቂም ይዘው ጠመሙ እንጂ መቅናት መስተካከል አልተቻላቸውም። የእነሌንጮ ለታ አሳዛኝ ሚና ለዚህ መሰከር ነው። ከአርሲ አርባ ጉጉ
በተኛና ቡራዩ ጌዲዮ የደም ጉዞ በጥበትና በዘፍራቻ ብርጋዴር ጀነራል አሳምነው ላይ የግድያ እርምጃቸውን ሲወስዱና አማራውን በጅምላ ሊያንበረክኩ አሲረው እየተነሱ ያለው አደጋ የአማራ ጽንፈኛነት ብለው የለፈፉ ቡድኖች እንዴትስ ተቃዋሚ ኃይሎች ሊባሉ ይችላሉ? ተንፏቃቂና አሳፋሪ እንጂ። ዛሬ የወያኔ መጋዣ ሆኖ የከረመውን ብአዴን አዴፓ ከወያኔ ተጣላ በሚል ነፍስ ሊዘሩበት ቢፈልጉ በአመራር ደረጃ የሹሙን የጸጥታ አማካሪ መሰየሙ አዴፓ አሁንም የህዝብ ተጠሪ ሳይሆን የወያኔ ኢህአዴግ አሳዛኝ ተለጣፊ መሆኑን አጋልጧል። ለአማራው ህዝብ እንቆማለን ያሉትን ሹሞች ገድለው ህዝቡን ከጥቅም ውጭ ሊያውሉ ባለ አቅማቸው ሁሉ እየሰሩ ናቸው። አዴፓ የዚህ ተጻራሪ ሳይሆን ተባባሪ መሆኑን መዘንጋት እንደገና ህዝብን ማስጠቃት መሆኑን ሁሉም ሊያውቀው ይገባል። የኢህአዴግ ቀውስ እንዲባባስ ባለን አቅም የምንሰር መሆኑ ሚስጥር ባይሆንም ክፍፍላቸው በኢትዮጵያ ጫና ዜና መሆኑ ደግሞ አያከራክርም። የእነሱ ውድቀት ለኢትዮጵያ ፌሽታ ፈንጠዝያ ነው። ወያኔ ከወደቀ ወይም ሹሞች ወደማይቀሩ ውድቀታቸው በፍጥነት ከተጓዙ አገር ትጠፋለች የሚሉን በሞላ የለየላቸው ባንዳዎች መሆናቸው በአሁኑ ጊዜ ያልተረዳ የህዝብ ክፍል የለም። ህዝባችን የዋህ ሆኖ ሲደናገር በራሱ ላይ ጉዳት እያመጣ ቢቆይም ዛሬ የሹሞቹን የጽንፈኞቹ ዘመቻ አገር አጥፊ መሆኑን ተረድቶ በአገር አድን ትግሉ ሙሉና ጽኑ ተሳትፎም ሊያደርግ ተነስቷል ማለት እንችላለን። ሹሞቹ እያደር እርጋታና መስከን እየከበዳቸው በህዝብ ላይ የጭቃ ጅራፋቸውን ማጮህ የጀመሩት በብስጭትና ቀቢጸ ተስፋ መሆኑን ህዝብ አላጣውም። ሹሞቹ በውጭ ሀገር ነዋሪ ኢትዮጵያውያን ላይ ያቀረሹት እጅግ ያለ ክስና ዘለፋ በመሰረቱ ማንን እንደሚመለከት አልተሰወረብንም። ግራ ቀኙ በጫማቸው ስር በተደፋበት ማን ከጀመራቸው እንደተቃወማቸው ሚስጥር አይደለም። ከዚህ ዘረኛ ቡድን ጋር የቆሙትን አድርባዮች በማግለል በማዕቀብ አርቁ ብለን ብንጠራም አሁንም ከእነዚህ ጋር የሚጎነባበሱ አሉ። አልታገል ብለን በተለይም የኪነት ሰዎች ነባሮች አገራዊ ህሊናቸውን ሸጠው ይታያሉ። ትላንት ለመለስ ለአላሙዲን እንዳልዘፈኑና እንዳላለቀሱ ዛሬ ደግሞ ለሹሞቹና ለአድርባዮቹ ከለላ መከታ ምንጣፍ ሆነው እናያቸዋለን። ለሹሙ ያቀራሩ ዘፋኞች ህዝብን ይቅርታ እስካልጠየቁ በማዕቀብ ማዋከብ መዘንጋት የሌለበት የአገር አድኑ ትግል አካል ነው። ትኩረታችን በቶሎ ቶሎ አድርባይ ምሁራን አባቴ ላይ በመሆኑ በአገዛዙ ቡችላነት በተለይ በኢህአፓ ላይ የሚዘምቱት መጽሐፍ ጻፍን ብለው የሚፎክሩት ጠቅላላ አተላዎች ላይ እስከ ዛሬ ያሳየነውን ትዕግስት የማናሳይ መሆኑ ግልጽ ሊሆን ይገባዋል ባይነን። ለትዕግስትም ልከት ልክ አለው። ብዙ ሲቀባጥሩና በተለይም በድርጅቱ ላይ ሲዋሹና ሲዘምቱ ዝም ያልነው የተቃዋሚ ጎራ የተባለው ገደናው ተሰጥቶ ለወያኔ ግልጋሎት እንዳይውል በሚል መሆኑን የተረዱት አይመስልም። የአንጃ ከአንጃን የባንዳ ከሃዲ አሳፋሪ ምስጢሮች ሳናውቅ ቀርተን ሳይሆን በትዕግስት የያዝናቸው ምናልባትም አንድ ቀን ከስህተታቸው ተምረው ይስተካከላሉ በሚል ሲሆን፣ በሌላው ደግሞ እርስ በርሳቸው ተናከሱ በሚል ወያኔ እንዳይነፈነድቅ በሚል እንጂ ራሳችንን መከላከል ሳንችልበት ሳናውቅበት ቀርተን አይደለም። የታሪክ ላጲሶች የማያውቁትን አወቅን ብለው ሲቀባጥሩ ዝም ያልናቸው ትኩረታችን በኢትዮጵያ ዋና ጠላቶች ላይ በመሆኑ ነው። የቀባጣሪዎቹን ሐቀኛ ማንነትና ታሪክ እናጋልጥነት ሰነድም ሐቅም በእጃችን ያለ ስለሆነ በዚህ መስክ ሊሞግቱን ባይሰሩ የተሻለ ነው ብለን ማሳሰቢያ እንሰጣለን። ለጸረ ሕዝቦቹ ዘረኞች ያጎበደዱ ምሁር በሉንባሮች፣ የተወሰኑ ምሁሮች፣ የኪራይ ዶክተሮች፣ ዘመናዊ ባንዳዎችና አንዳንዶችም ዘረኞች ለመሆናቸው ማስረጃ ፈላጊ ካለ በሚገባ ልናስረዳ ችሎታ አለን። አደብቱ የምንላቸውም ለዚህ ነው። ሹሞቹን ደግፈው የሚቀባጥሩት ሁሉ ሕዝብን አስቆጥቷል። ውሸታቸው እጅ ብሏል። ጫማ ሳሚነታቸው አስገምቷቸዋል። ሹሞቹ በውጭ ሀገር ነዋሪዎች ላይ እርግማን ከመሰንዘራቸው በፊት ሕሊና ቢኖራቸው ኖሮ ራሳቸውን በወቀሱ ነበር። ለደረሰባቸው ተቃውሞና ሕዝባዊ ጥላቻ ተጠያቂ በቅድሚያ ራሳቸው ናቸውና በበኩላችን ለሕዝብ ልናጋልጣቸው
ዘረኛ ኢህአዴጎች ናቸው ብለን ላሰማነው ተቃውሞ የምንኮራ እንጂ የምንሸማቀቅ አይደለንም። አሁንም ሰፊው ሕዝብ እንዲነሳባቸው በሁሉም መስክ እንጠራለን። ይብላኝ ለሆዳም ከሃዲ ምሁራን ተብዬዎች። ኢትዮጵያዊነት ያሸንፋል። ወያኔ ኢህአዴግ ይውደም። አጎብዳዶችና አድርባዮች ቅስማቸው ይሰበር።